Sima. Yes, emotional. Sima. Yes, emotional. Sima. Medhin Adam. Isamar. Nafekshin. 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 Acha desaibar butuh please. Koy nafekshin betam. Koy በእውነት አንተ ጠፋ የኔ ህይወት 5 አመት አንተ ጠፋ በእውነት ናፈቅሽኝ አንተ በጣም በእውነት እንዴት ናፈቅኩሽ እንዴት ታውቂያለሽ ፀጉሬን እኮ ቆርጬዋለሁ ደህና 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 ነሽ ስማ እኔ ናፈቅሽኝ አንተ በጣም አንተ ቤተሰብ በየኔ በፊት ህይወት በቲክቶክ ለምን አንተ ጠፋ ብዙ ችግሮች ነበሩና ለዛ ነው የጠፋሁት ታችሁ እሱን የፍቅር ዲዛይነር ስም ለማጥፋት ከሆነ እዚህ ጋር የመጣችሁት በህግ ትጠይቃላችሁ በህግ ይጠይቃችኋል እሱ በቃ አብዬ ለነገሩ ዝም አንልም እያንዳንዳችሁን ፎቶ ለጥፌ ነው እኔም ቪዲዮ የምሰራው እኔም ዝም አልልም ጉዳዩ ዋሽታችሁ ነው ይገኝ ሀቡ አዎ እኔ እስከዛሬ አልቅሼ ቆይቻለሁ ስለዚህ አሁን ደግሞ እኔ ሀቅ እንዲወጣልኝ ነው የምፈልግ ብሬ እንዲሰጠኝ ነው የምፈልገው ስለሌላው ዲፖርት ምናምን ይሆናል ምናምን የሚባለው ችግር የለውም በህጉ መሰረት እንሄዳለን በቃ ጥሩ ሁሉንም ለምንድን ነው ታዲያ አንተ የምትደበቀው እንደ ሌባ ስታወራ ሁሌ አዎ እንደዚህ ካሜራክን አድርገህ በኮንፊደንስ ስለዚህ ሀቅ ይወጣል እውነት ትሳሳለች እንጂ አትበጠስም እኛ እስከመጨረሻው ሄደን አጣርተን ሀቁን ለህዝብ እውነታውን ለህዝብ የማሳወቅ ግዴታም ኃላፊነትም አለብኝ እኔ ቤት እስከተጀመረ ድረስ እስከመጨረሻው አጣርቼ አምጥቼ ውጤቱን አብረን እናያለን ይቅርታ ይጠይቃል ሁሉም ነገር ይጣራል ስለዚህ አንተም ማስረጃዎችህን ሰብስበህ ይዘክና እሺ እኔም በውስጥ ማስረጃ የሚልኩልኝ ሰዎች አሉ ይላኩልኝ አንተም ማስረጃዎቹን የሰው ምስክሮችን ሰብስበህ ይዘህና ሁላችሁ መቅደስም ሶሊያናም ይኸውልሽ መቅደስ አንቺ በጣም ፈሪ ነሽ አትፍሪ ምንም ማንንም ሰው ኢማራት ላይ አንቺ ምንም ማድረግ አይችልም ኢማራት ህግ ያለበት ሀገር ነው ቅድም ታሜ ሲናገር ሰምተሻል አንድ ሰው ደውሎ እንኳን አሳይሻለሁ ቢልሽ ያንን ቮይስ ሪከርድ አንቺ ሪከርድ ባታረጊ ራሱ ቁጥሩን ወስደሽ ኡሪድ ኢሳላት የዚህ ሀገር ነው ኡሪድ ኢሳላትም ሆኖ ከሳሽ የደወለው ሪኮርድ ይደረጋል እያንዳንዱ ጥሪ እኔ እኮ ስለማላውቅ ነው የምፈራው እኔ ምን አትፍሪ ማንንም ሰው ከዚህ በኋላ የሚደወሉትን ቁጥሮች እንዳለ ላኪልኝ ዋትስአፕ ላይ እልክልሻለሁ ኢሞ ላይ ምናምን የደወሉልኝ እልክልሻለሁ እሱ ነው ደውልላቸው ምናምን እያለ የሚያስደውልብኝ እሱ ስለሆነ ሌላ ማንም ስልክ የሚያውቀው ቁጥር ሁሉ ላኪልኝ በቃ አትፍሪ ማንንም ምንም ማያረግሽም ሀቅ ካለሽ አትፍሪ ሀቅ ያለው ሰው መፍራት የለበትም ብቻ እኔ ሁላችሁም ከጎኔ እንድትሆኑ ብቻ ነው ከጎንሽ ነን አትፍሪ ከጎንሽ ነን ሀቅ ካለሽ እኛ ከጎንሽ ነን ምንም የሚያስፈራሽ ነገር የለም ምንም ማንንም አይነካም ያው ያስፈራራኝ ምናምን ስለሆነ ለዛ ነው ይቅርታ ምንም አትፍሪ ደግሞ ስልክሽን ቆይ የሆነ አፕሊኬሽን ልክልሻለሁ አውቶማቲክ ሪከርድ የሚያደርግ እያንዳንዱ የሚደወለውንም አንቺ የምትደውዩንም ስልክ አውቶማቲካሊ ሪከርድ የሚያደርግ አፕሊኬሽን አለ ዋትስአፕ ላይ ሊንኩን ልክልሻለሁ እሱን እንዴት ዳውንሎድ እንደምታደርጊ ስክሪን ታደርጊ ልክልሻለሁ ዳውንሎድ ታደርጊያለሽ ሴቭ ታደርጊያለሽ አፕሊኬሽኑ ከዛ እያንዳንዱ የሚደወለው ስልክ አውቶማቲካሊ ነው ሪከርድ የሚያደርገውና አፕሊኬሽኑ ላይ የሚያስቀምጠው በጣም ማመሰግን እግዚአብሔር ያለሽ ኤኒ ታይም አውሪ ችግር የለም እሺ አወራሻለሁ እሺ የሶሊያና ስልክ ቁጥርሽ ማን ጋር ነው ያለው ያንቺ ስልክ አና አማን ባቡ እኔ ስለዚህ ነገ መልሼ ቀሰቅሰዋለሁ እንትኑን ክሱን ማለት ነው ከዛ ላንቺ መረጃውን እልክልሻለሁ ላክልኝ የፖሊሱን ስልክ ከፈለግሽ የከፈተነበቱን እልክልሻለሁ ፖሊስ ጣቢያ ሄዶ እንደነበረ የሆነ ሰው ነግሮኛል መረጃ በውስጥ ግን አልታሰረም ዝም ብሎ ሄዶ ነው የተመለሰው አንተ ደግሞ አሳስሬው ነበር ነው ያልከው አልታሰረም ከሳው ነበር ደብድቦኛል ብለ ሄደ ከሳው ፖሊስ ጣቢያ ጥሪ ተደርጎለት እንደነበረና ሄዶም ግን እንዳልታሰረና
በከፖሊስ ጣቢያ እንደተ ኢደን አስገብተ ነው ሮዛ የምትባል ሴትዮ እሷ ነው መጣ ያስፈታሽው ዋስ ሆና ነው ሚውት ነው ምንድነው ሚውት ነሽ እኮ ሩት ሚውት ነሽ እሺ ሀቡዬ ይኸውልሽ እኔ ካስፈረርኩበት በኋላ አማኑኤልን ይሄን የደበደቡትን አሁን ቅድም እነሱ የላኩልሽ ቪዲዮ እነሱ እንዳይጠየቁበት ነው ለሷ ላኪላት ተብላ ነው ገብቶሻል እኛ ደብዳቤ አይደለንም ሀቡኔን ጠይቂ ህዝብ ያቀኛል ሽቲ እኮ ነው ማማን ያሳደግኳት ከዛ በኋላ እኛ ስንሄድ የደበደቡትን ልኮልሻል አማን ከዛ በኋላ ሮዛ የምትባል የነሱ ቤተሰብ የምትሆን ስልክ ዝጊው ያስተጋባል ሁለተኛውን ስልክ ዝጊው እሺ ቆይ ልዘጋው ብዬ ነው እሺ ሀቡዬ ይኸውልሽ ፍቅርን አስፈርደንበት ነበረ ፖሊሶቹ ራሱ ብርህን ይሰጣል እባክህ እርጉዝ ነች ሚስቱ አረ ወደዛ ዘጋ ከዛኛው ስልክ ወይ እስከመጨረሻው ቮሊዩሙን ቀንሱት አዎ እንደዛ ይኸውልሽ ሀቡዬ ስሚኝ እኔን ሮዛ የምትባለው እህታቸው አሁን ራሷ አግኝታኝ ነበረ ከነሳራ ጋር ያለውን ኬዝሽን ራሱ ታይ እኔ ፍቅር ዲዛይን ትናንትና መጥቶ የኛን ዕቃ ወስዶልናል ገብቶሻል ለምን መሰለሽ ጉዳዩን ፖሊስ ይዞታል ችግር የለውም ስለኛ ዲፖርት ማስደረግ እኔ ፖሊስ ጣቢያ ዛሬ የከሰሱኝ ሂጅ ነው የመጣሁት እሶኬ ችግር የለም ሀቡዬ እሱ የህግ ነው ግን ዕቃችንን ራሱ ላሽሽላችሁ ብትጣሉኝም ሚስት እኔ ክፉ አይደለሁም ፍቅር ዲዛይንን ያስፈታሁት እኔ ነኝ ለምን አስፈታሹ ካልሽኝ ሮዛ የምትባለው ቤተሰቧ መጥታ እግሬ ላይ ወደቀች ሚስቱ ልትወልድ አይደለ ወይ ደብድቧችኋል ይሄው የባጭሩኝ አለ እልክልሻለሁ ቀድቻለሁ አስቀምጫለሁ ሰራተኞቹ ለአምስት ነው ያዙኝ ኤደን የምትባለው ሰራተኛ መክሰስ እፈልጋለሁ የደማሁት አለ ጥርሴ ጌጡ የታሰረ ነው ጌጡ ወልቋል ሲደበድቡኝ ነበረ በዛን ሰዓት ምስር የምትባለው አልነበረችም እሷም አልነበረችም ይሄ ውሸት ነው አማንን ዘግተውት ቆልፈውት አንድ ቤት ሲውሉ የት ሄደብየኔ ልብ መርፌ ነበረኝ ልብ ኬዝ ማለት ነው ሐኪም ቤት ውሎን ከዛ ማንቀረ እባክሻ ማንቀረላታለሁ ለምትሰራልኝ ልጅ ማለት ነው የት ሄዶ ነው ስንደውል ስልኩ ዝግ ነው አማን ዘግተው ያስፈራሩት ቦይስ የቀዳቸው ሊከርድ አለ እሱንም እልክልሻለሁ ኬዙን እኔ ቅድም የላኩልሽ ወረቀት ብትጣቂ አይደለም የኬዙ የተያዘበት ኮር ነው ነገ ኦኬ ሄጀ ከፍተዋለሁኝ ኬዙን ከዛ በኋላ ለምን በአራት አሁን ግማሽ ብር ሊሰጥ ነው የተስማማን ከሴትየዋ ጋር እኔ እንደክፉ አይደለም የምታየው እኔ ለምኜ ነው ካሁን በፊት ታውቂኛለሽ ከአንድም ሁለቴ አንቺ ቤት ገብቼ ፍትህ አላገኘሁም ይርበኝ ሲጠማኝ ሲከፋኝ ከሰው በታች ሲሆን ምንም ለምን ለልጄ ብዬ ለምን ለባለ ብዬ አሁንም ቢሆን አይዲውን ያሰራሁት ለምኜ ነው ከጎረቤቶቼ ከዘመዶቼ አምጥተን ነው ያሰራ ነው ያማንን አይዲ ማለት ነው ምክንያቱም መቅደስን ሳስጠጋት እኔ ጋር ይሄው መቅደስ አለች ኢትዮጵያ ነበረ ያሳሰርኩት መቼ ነው ካልሽኝ ሮመዳንና ኢድ ለኢድ አርብ ቀን ነው አርብ ቀን ማታ ስንጠይቀው ሰራተኞቹ እንዳለኛ ጋር መጡ ያን ቪዲዮ ግን ቅድም ሳራ አንስታ እሷ እኮ አለለነች እሷ ኖ አይ ነው እኛ አላደረግንም እኛ አፍ ስለሌለን ነው ወይ እኔ አፍ ስለሌለኝ ነው ወይ ህዝብ ስለተነሳብኝ ነው ወይ ለምንድነው ያ ቪዲዮ እሷ ባታወጣው የፍቅር ጉድ ዛሬ አይወጣም ነበረ እኔ ነኝ የፍቅር እኔ ሀቡ ምን አለ መሰለሽ አማን ያክስቱ ልጅ ነው አማን ላክስቱ ደውሎ ለመቅደስ እናት ለኔ ደውላ በጣም እያለቀሰች ነው በጣም ነው የሚሰድበኝ ልጅ አይሰማኝም አንድ ልጅ ነው ያለችኝ አንዲት ደግሞ እሷ የምታውቃት እህቱ ሚስቱ ነኝ ያለችው አሁን የቀረበችው ስልኳን እልክልሻለሁ እኔ ነኝ የሰጠውሽ አሁን አይደለ ስልኳን እልክልሻለሁ እሷ እህቱ ሀቡዬ በጣም እያለቀሰች ልጅ አለሽ ደብቂልኝ ምን አለ አሚን ዲዛይን ሽርሙጥና እህቴን አሰርታ ነው የምታበላት ብሎ ነው የተናገረው ይሄው መቅደስ አለች መቅደስ መናገር አትችልም መቅደስ ምንም ማውራት አትችልም ሀቡ እኔ እዚህ ጋር ሀቡ ማርያምን የ25 አመት ወጣት ነኝ እምመስለው ግን የ45 አመት ወጣት ነው ሚስቱ ክፉ ነች ለምን ከሷ ጋር አንድ ቤት ስለሚሰሩ አማን ዲዛይን አንደኛ ነው እሱ ቤት ይሄንን አረገች ተብዬ ነው ሀቡ ነው የተጠላሁት ፍቅር ዲዛይን መጥቶ አራስ አላየኝም እስቲል ሲያቀኝ ራሱ ለሷ ሲያብር ነበረ እስቲል ሲያቀኝ ለልጅሽ ወተት አላለኝም ሀቡ ጎረቤቴን እኔ ያቀርብልሻለሁ አከራዬ ሳዳ ሲጎልብኝ ወተት የልጅ ትገዛልኛለሽ ዳይፐር ትገዛልኛለች ያማን ደሞዝ የት አለ ሀቡ ንገሪኝ እኔ
እኔ ነኝ አሁን እኔ የሁለታቸውን ኬዝ እኔ ይዝልሻለሁ፣ የባሌን ኬዝ እኔ ይዝልሻለሁ። ብዙ ልጆች መረጃ አላቸው ይቀርባሉ። አይቀርቡም ለምትዩ ይቀርባሉ። ሀዊ ዲዛይን አለች። በጣም ብዙ ዲዛይነሮች እሱ ቤት የተገፋሉ፣ በግፍ የተገፋሉ፣ በግፍ የተቀጠቀጧሉ። ዛሬ ህዝብ ሲነሳብኝ አይታ ነው እሷኛ ቤት ትናንትና ዲፖርት የራቁት ፎቶ ይዞ የባልና የሚስት የራቁት ፎቶ ይዞ ሊያስፈራራን ለሞከረው ሰው ሂዳ ስላወራች ጉዳቸው ወጥቷል። እኔ ምንድን አደረኩ መሰለሽ አቦ እቃችንን ወስዷል፣ እቃችንን ይመልስልን። በዚህ ካሜራውን አሁን እኔ ያስከፍተዋለሁኝ። ለምን እኛ ነን የሰጠነው? ለምን ሌላ ሰው ከሚበላው ቤተሰብ ነው። እኔ ነኝ ያልኩት ለባሌ በቃ ይብላው። እነ መሲነ ሳሪ እኔን ዲፖርት አስደረገው ከሚበላው ቤተሰብ ይብላው ነው ያልኩት። ለምን ሀቡ እንደዛ እንዳልኩ ታውቂያለሽ? ከናማን እኔ ወልጃለሁ። ማማን ታውቂያታለሽ? አራሱኝ ደም እየዘራው አንቺ ታውቂኛለሽ። በዛስ ጠባብ ቤት አስተሸኛና አቡዬ አስታወሽኝ እህቴ፣ በዛች ጠባብ ቤት እያለቀስኩኝ አይተሻታል። አሁን ደግሞ ያማን ሚስት እኔ ምን አደረኩኝ? እኔ እናቴ ሟች ነች አቡ። ሰርቼ መኖር እፈልጋለሁ። ልጅን ራሴ ነኝ ያሳደግኳት፣ ማንም አይረዳኝም። ያም ተነሳብኝ። የኔ ብር ሰው በልቶብኛል፣ ያገር ሰው እነዛ እኔ ስጮህ አልሰማም። ስለዚህ ለዛ ነው ፍትህ ላቡ፣ ፍትህ አቡ፣ ፍትህ ካመጡት ደግሞ ጉዳዩን አሁን እኔ በሽምግልና ምናምን እያለች ነበር ቅድም እህቴ ሮዛ። በሽምግልና አልሄድም፣ ህግ ዳኘኛል። ዲፖርትም ስታስደርገን እኛ ወንጀለኛ ሰው ገለን ከሆነ ዲፖርት ሲያስደርጉን እናያለን። በዚህ አጋጣሚ የምነግርሽ ሀቡ ሲኤኒ አይዲ ልከው ቤታችን ሎኬሽኑ አላቸው። ይሄው የሳራ ሱቅ እዚህ ጋር ነው፣ ይሄው እዚህ ጋር ነን፣ መቱነን ሲኤኒ አይዲ ልካ ብያዝ ሀቡ ይሄው ነግሬያችኋለሁ። በዚህ ሁሉ ህዝብ 11,000 ህዝብ መያዝ አልችልም እኔ። ለምን ቤት ውስጥ ነው የምሸጠው። እኔ ብቻ አይደለም ቤት ውስጥ የምሸጠው፣ ብዙ ሀበሻዎች በጣም ቤት ውስጥ ነው የሚሰጡት። ይሄንን ጉዳይ እንድትይዙልኝ የምፈልገው ለዚህ ነው። እሸክ ችግር የለውም። አማን ጥፋት ካለበት ይቀጣል፣ በጥፋቱ በወንጀሉ። እኔም ጥፋት ካለብኝ በጥፋቴ በወንጀሌ። ግን ያማን የ2 ወር የ6 ወር ደሞዝ መቅደስ ቤቱ ልንገርሽ፣ ሮዛ ቤት ያሉት ጠጉር ቤቶች ያወሩሻል። መቅደስ ሂዳ ያወራችሁ ማለት ነው። ልንገርሽ አገር ያውቃል፣ አገር ሁላቸውም ያውቃሉ። ግን ለኛ ሲሆን ህዝብ ተነሳ፣ ለነሱ ሲሆን ህዝብ ደበቀ። መቅደስን ሴተኛ ዳሪን ያላሰራውም ሀቡ። እኔ መቅደስን ተቀበልኳት ኢጃዛ ቤት። ወንድ ሊደፍራት ከወንድ አስመለጥኳት። በሌለኝ 30 ብር 50 ብር 100 ብር 160 ብር ለታክሲ 1 ወር ይዣታለሁ ቤቴ። ጥፋት አለኝ ሀቡ? ጥፋት የለኝም። ለኔ ይሄ አይገባኝም። እሷ ወንድ ትደፋለች። እሷ ይሄው ባሌ እንገርሽ ሀቡ። እኔ እግዚአብሔርን ነው የምልሽ፣ እናቴን ቀን ይስጠኝ። ባሌ እንገርሽ አልበላም። ለሰው ነው የማበላው፣ ለነሱ ነው የማበላው። እባካችሁ ገመናችሁን ደብቁ። ሚስቲቱ የምትሳደበው ስድብ፣ ሚስቲቱ እስር ቤት እንኳን እስቲል አሳስሬው ነው ማለት ነው። አሳስሬዋለሁ። ጁማ አሳስሬው ቅዳሜ ጧት በዋስ ተፈታ። መልሼ አማንን አሳክሜ በጣም ፍርድ ቤት ስትሄጂ ብዙ ፕሮሰስ አለው። አማን እጁ ታክሞ እስቲል አሁንም አለ ለምጧ። አሳይሻለሁ ሀቡ፣ አልደረቀም። የኔም ቁስሉ ለምጧል። ሰራተኞቹ ብዙ ናቸው። እኔና አማን ስንሄድ አሁን ምን አደረጉ? ያችን ቀንጭባ አወጡ። ችግር የለውም እኛ ጋር ቆይስሩ አለ። የፖሊሱን ስልክ ራሱ ልኬልሻለሁ። ከይዙን ነገ ከፍተዋለሁ ቁጥሩ ስላለኝ ችግር የለውም፣ ምንም ችግር የለውም። ሽምግልናው ይቅርብን አንፈልግም። ግን እኔ የምነግርሽ ነገር መሲ የምትባለው እኛን ዲፖርት ስታስደርግ ህግ አይቷል፣ ህግም ፈርዶናል። እኛ ዛሬ ሄደናል። እስኪ በምን ጉዳይ ነው እናንተ ዲፖርት የምታስደርጉት? አንቺ የልብ በሽተኛ ነሽ። ማገዝ ነበረባቸው። ሲተባበሩብኝ ነበረ። ሳራ የምትባለው ቅድም ስትሳደብ ነበረ። ኢሶኬ ይሳደቡ፣ አይጣበቅብኝ፣ አይለጠፍብኝ፣ አሸንፋለሁኝ። ግን የምነግርሽ ነገር ሲአይዲ ልከው ብንያዝ እኛ እስቲል እስር ቤትን ያልሳፈርም እስቲል እኔ እስር ቤት ማለት ነው። ምክንያቱም ይሄንን የፍቅር አበራን ታሪክ ያማን ስም የመቅደስ ስም የፍቅር አበራ ስም አንድ ነው። እስር ቤት ሲገባ ወንድም አይደለም ብሎ ካደ። ፖሊሶቹ ምን አለው? የአባታችሁ ስም አንድ ነው። መቅደስን ያመጣት በጽዳት ነው። አማንን ያመጣው በጽዳት ነው። አማን የሚሰፋው በስፌት ነው። ይሄ ራሱ ወንጀል ነው፣ ወንጀል። ምክንያቱም አማን በሽፎን ስፌት ነው። አሁን እኔ አይዶን እስከማስቀይርለት ድረስ መቅደስ የምትሰራው እየተመታች የሚስቱን እግር እያጠበች በጫማ ጥፊ ይሄው አለች እሷ ፊት። አንድ ደሞዝ ይፈርዳል፣ አገር ይፈርዳል። አገር አለ፣ ሰመረ ሽፎን አለ፣ ሀዊ ዲዛይን አለች። እንደገና ደግሞ በጣም ብዙ ዲዛይነሮች አሁን እነሱ ቤት ወጥተው የከፈቱት የተጎዱ ብዙ ልጅ እስከማስወረድ ድረስ መረጃን ያመጣልሻለሁ። ልጅ እስከማስወረድ ድረስ እኛ እስከዛሬ ያላወጣ ነው። ለምን መጣችሁ ካልሽኝ ሀቡ ሰው መጥቶ እግሬ ላይ ስለተደፋ ነው።
አማን እንደገና በጣም የዋህ ልጅ ነው። ምን ይሉኛል በቃ እናቱ አክስቴ ነች። እንዴት አድርጌ ላውጣ? ወንድሙ አለ አውዳቢ አየሁ የሚባል ወንድሙ አለ። በአማን ምክንያት የተጣሉ፣ በአማን ምክንያት የተቆራረጡ። እኔ የአማን ሚስት ክፉ ሚስት አይደለሁም። ከባሌ ጎን ግን ባሌ ሲወርቅ ጎዳና ሲወርቅ አብሬው ተኛለሁ። ነገም ልንገራችሁ በዚህ አጋጣሚ ነገ ዲፖርት ስንደረግ አብሬው ገባለሁ። ምንም ችግር የለውም። ስለዚህ አቡዬ ልነግርሽ የምፈልገው ነገር ሲኤንአይዲ ሰው ስለተባበረብንኛ ምንም አንሆንም። እውነቱን እንድትይዥልኝ እፈልጋለሁ። እነዚህ ብቻ አይደሉም። ፍቅር አበራ ቤት እስቲል አሁን የተዘጋባቸው ሰራተኞች አሉ። እስቲል አሁን ማለት ነው ህፃን ልጆች ካለ አይዲ የሚሰሩ አሉ። እንደ ጉብኝት መተው ተብለው የሚሰሩ አሉ። ሀቡ እኔ ልንገርሽ እነዛ ልጆች ቪዛ የላቸውም። ማስታወቂያ ቪዲዮ የተሰራለ የሚሰሩ ሱቅ ላይ ያሉ። ይሄ ግፍ ነው። ይሄ ውስጥ ለውስጥ ነው። ለኛ ሲሆን ነው እንዲህ ህጉ የሚሰራው። ለኛ ሲሆን ህጉ ሰው ይተባበራል። ለምን ለነሱ ሲሆን ይደባበቃል? ስላለው እኔ ስለሌለኝ እኔ ደሃ ስለሆንኩ እኔ የልጅ እናት ስለሆንኩ እኔ ስለተጠላው እውነቱን ስላወራው አይደለም። እውነት መቼም ቢሆን አትበጥስም። ሁሉንም ነገር በማስረጃ አሁንም ልጆች አሉ። የሷን ቁጥር እኔ ልክልሻለሁ። የሷን ማስረጃ እኔ ልክልሻለሁ። መቅደስ ደግሞ የእናቷ መቅረብ ትችላለች። እናቷን ሰድቦ ነው የመጣው። የራሱን እናት ሰድቦ ይሄው መቅደስ አለች፣ ጠይቂያት። እቤቴ እዚህ ቁጭ ብዬ ስቅስቅ ብላ ነው ያለቀሰችው እናቲቱ። ማዘር በቃ ይቅርታ፣ ልጅ እኮ እንደዚህ ነው ሲያጠፋ እንደዚህ ነው። ይሄ እኮ ማሬ እንዴት ልጅ አንድ ልጄ እኔ እንደውም እኔ ስተዋወቃቸው ምንም ኖርማል ሰው መስዬ ነው የተዋወቅካቸው። መቅደስን ባያስኩ ቁጥር ግን ሰደበችኝ አይደለም ልጄን ድቃላ ብለው ተሳድበዋል። እልክልሻለሁ ከነ ኮሜንቱ። ራሷ አሁን እርጉዝ ነኝ የምትለው ድቃላ ልንገርሽ፣ አንቺ ድቃላ ወላጅ ብላኛለች አለ ቲክቶክ ላይ አለ። እልክልሻለሁ ሙሉ መረጃው። የሷ ቤተሰቦች ሆኑ እነ ቤቲ ዲዛይን የሚባሉት ባለፈው አንቺ ቤት ለሰራተኛ ብር አልሰጥም ያለው እሷ። አሜን ያልተባለችው ነገር የለም። አንድ ፍሬ ልጅ ነው የወለድኳት። አሜን ያልተባለችው ነገር የለም። ግን እውነት መድኃኒዓለም ካለ እውነት አቡ አንቺ የምታግዥኝ ከሆነ ሁሉም ነገር ይጠራል። እውነት አሁን እኔ በሽምግልና አልደራደርም። ፍቅር ዲዛይን አሁን ስንሄድ አማንን መክሮት ከመኪና ነው። እኔን ማየት አይፈልግም። እኔን አያወራኝ። የሚገርምሽ በዛ ምክንያት ተቆይሞ ማለት ነው። አማንን ግን መኪና ውስጥ ገብቶ ትናንትናም እኛ ጋር ሲመጣ እሷ እንደምታቀርበው አንቺ ቤት ነግሮናል። እሷ እንደምታቀርበው ከልጁ ጋር እንዳወራች ከልጁ ጋር መረጃ እንደሰጠችው ነግሮናል። ራሱ ማለት ነው። አሁን ደግሞ አማን አንተ አይደለም ለሷ አይደለም ለኔ 10 ሺህ ብር ሰጠኝ ታውቃለህ ወይ ሲለው እሱን ራስ ጨርስ ነው ያለው። ራስ ጨርስ ብለህ መሄድ አትችልም። እኔ ደግሞ ማለት ነው አይደለ አቡ ፍትህ እንድሰጠን እንፈልጋለን። እኔ አስገብቼ ሳስመረምረው ታያለሽ። በጣም ጠባብ ነች አቡ። እኔን እሷ መታ እኔን ይዛኝ ሄዳ አቡ ይሄ የምንተኛበት አንድ ክላስ ነው ብላ አሳይታኛለች። ይኸዋለች ከፊትሽ። እሷ ነች መጀመሪያ እኔ ያማ ሚስት ነኝ ብላ የመጣችው። እኔ የስንት ወር ልጅ ነበረኝ የዛን ሰዓት? አሜን የ4 ወር ልጅ ነበረች። ልተውልሽ ብያታለሁ እስቲል ማለት ነው። አይፈልጋትም። የተሳሳተ ነገር ነው ይሄ ሁሉም ማለት ነው። ብር በላብኝ ላለችው እርግጠኛ ሁኝ የምነግርሽ ልጅን ያጥፋኝ። ይሄ አንቺ የምትሰበስቢበትም ጉዳይ አይደለም። አንቺ የምትሰበስቢበት ከህዝቡ አይደለም። ብር ሊሰበስብልን የሚገባው እኛ ነበርነ። ስራ እየሰራን አይደለም። ነገ ሊወጣ ነው ጎዳና ሁኝ እከራከራለሁ። ችግር የለውም። እኔ አርሴማን ነው የምልሽ። ልጄን ሳይ ከጎዳና ሁኜ የለኝም። ምክንያቱም እያሰሩኝ አይደለም። እንደሱ ድርጅት ሱቅ የለኝም። ቤት ውስጥ ሽፎን ሻጭ ነኝ። አለቀ። አልሰራሁም። ነገ ጎዳና ሁኜ ግን እከራከራለሁኝ። ችግር የለውም። ስለዚህ ለዚች የሚረዳው ብር ማን ስለሆነች ነው። ያልተበላ ብር ልሰበስብ ማችም ትምላለች። አማንም ይምላል። በመጽሐፍ ቅዱስ እያየሽ በቪዲዮ ትምላለች። ይምላል። ይሄው አለ ልጁ አልሞተ አልታመመ። አማን የሚሉት ደግሞ አማን መናገር አይችልም። ሀቡ አማን አፈኛ አይደለም። ማርያምን ሀቡ አማን ማለት በጣም የሚያለቅስ ልጅ ነው። በጣም የተጎዳ ነው። ባሌ ስለሆነ አይደለም አከራዬ ማለት ነው። አልቅሳለታለች። እኛ ጋር ሲመጣ እኔ ነኝ ወርጄ ታክሲ የከፈልኩት። የተሰጠው ከሆነ የታለ ልብስ ገዛው ያለችው ደግሞ ልብስ ገዝታለት አታውቅም። ይሄ ውሸት ነው። ሽቶም ልብስም አማን ተገዝቶለት አያውቅም። እኔ የገዛውለት ስጦታ ምለው እንኳን
ኖርማን እንደው ኖርማን እንደ ኖርማን የምምልልሽ 1 ሰዓት ገዝቼለት አውቃለሁ። ከዛኑ ጫማን ከማንንም አይፈልግም። አሹ የሚባለው ልጅ ከሱ ቤት የገባ ነው። ተቀምጦ ዲፖርት የተደረገ ልጅ ነው። ብዙ ልጆች ዲፖርት የተደረጉ አሉ። አሹ ይገባል። አሹ አስገቡኝ እያለ ነው እኮ አሹ ተጎዳ አሹ። ስለዚህ ሀቡ እኔ ነኝ አስገቡኝ እያለ ቅድም ጀምሮ ኔትወርክ ነበር ያዘው ስለሌለው ነው እኮ ቀጠሩን ይዘለታል። ስለዚህ ለነገ ቅጠሪው እኛም ደክሞናን ከፍርድ ቤት ተገትረን ምግብ ይሁን መቤቴ ነው የምልሽ ሀቡ ልጄን ሳይ ውሃ ምግቡ ታዩ በድንጋጤ ደም እየሸናው ነው ቁጭ ብዬ እያወራሁሻለሁ። ቅድም የለበስኩት ልብስ አይደለም አሁን እንዳድስ ነው። አሹ የሚባለው ይገባል። እሱ ቤት የነበረ እሱ ቤት የሆነ ጠላፊ ነገር የነበረ ልጅ ነው። አሁንም ገብቶ እየሰራ ነው። ዲፖርት ቢደረግም ደሞዝ ባይኖረውም ባይሰጠውም ማለት ነው። ስለዚህ ለሱ ብቻም ሳይሆን አሹ ለኛም ሳይሆን ለራሱ ብሎ ነው የሚገባው። ማንንም በእኛ ጉዳይ ጣልቃ እንዲገባ የለም። ጣልቃ አካውን ባለ ሽምግልና ምን አልፈልግም። ምክንያቱም ሂሩት አሜን ዲዛይን ተብሎ ስሜ በክፉ ተነስቶ ሊታመስ አይችልም። እኔ የምፈልገው ሀቁ ወጥቶልኝ በህዝቡ ጎዳና ሁኜ እከራከራለሁ። ሀቡ ምንም የለኝም። ለምን ኢትዮጵያ ኤምባሲ እዛው በሩ ላይ ሁኜ ተኝቼ እከራከራለሁ። ሀቡ ልብ በሽተኛ ነኝ አውቃለሁ። ትንሽ ኦክሲጅን አጥረኛን ምንም ችግር የለውም። እኔ ዛሬ ስሄድ ለህግ ሙሉ ነገሩን አጠፉሽ ያሉኝንም አንቺ በቀደም እኔ ሂሩትን አሜንን ባልገባት ነው ለምን አሜንን ይቅርታ ታረጉላትም ስታያቸው እምቢ ብለው ከሰውኛን አይደለ? ዛሬ እኔ ፍርድ ቤት ነበርኩኝ። በዚህ አጋጣሚ ማለት ነው የፍርድ ቤቶቹ ሰዎች እና አንቺ ገና እዚህ ሳትጨርሺ ቲክቶኩ ተልኮላቸው ተከታትለውት የሚሰዳደበው ቁጥር የሚቆራረጠው ቦይስ እኛ የምንሰደበው ማታ ራሱ ግደሏቸው ውጉና ግደሏቸው የተባለው ሁሉ እያንዳንዱ ደርሷቸዋል። የሚገርምሽ አቡ የዚህ ሀገር የኢማራት መንግስት ቀልድ አይደለም። እልክልሻለሁ አሁንም ከፈለግሽ አንቺ ለራሱ ሀቡ ትሰሚዋለሽ። ይሰቀጥጣል። ምን አርጌ አማን ምን አርጎ ነው የሚገደለው? እኔስ ምን አረኩ አቡዬ? እና ነገ ቅጠሪልኝ። እኔ ነገ ሂጅ ፋይሉን እቀሰቅሰዋለሁ። የዋናው ፋይሉን የያዘውን ፖሊስ ከፈለሽ ቁጥሩን ልኬልሻለሁ። መጀመሪያም አሁንም ለማስተዋል ከፈለሽ መልሼ ልክልሻለሁ። አሹ ገብቷል። አሹ ይቀጥል። እኔ ዝም ልበል። አውዬ ላውራ